እውነትን አውቆ ይህም ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ፍጻሜው ተበላሽ። ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል፣ ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጥ። የደጋግ ባሮች ሱና፣ የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀሌ ብቻህን ማየት ይፈልጋል አላህ እውነተኝነት። ሁለተኛው አሉ ኢብኑል ቀይም አልእስትግፋር፣ ሱብሒ ከመምጣቱ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን፣ የታሪክ ወንጀልህን፣ ጉዞህን፣ የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ፣ ማውራት፣ አላህን መማፀን፣ ማህርታውን መጠየቅ፣ አስተግፊሩላህ ወአቱቡ ኢለይክ ብቻ። ሶስተኛ አሉ ኢብኑል ቀይም ፊ ዛዱል መዓድ፣ ሶስተኛው አሉ ሰደቃ ነው። ሰደቃ መስጠት ያወጣኸው አይጎልም። ወማ አንፈቅቱም ሚን ሸይእን ፈሁወ ዩኽሊፉህ፣ ምንም ነገር አትሰጡም የተካውት ቢሆን እንጂ መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲቸጋግር ምንድነው ብታረግ አልኩት፣ ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች፣ አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችን። ሰደቃ መስጠት፣ ወጣቶች ነጋዴዎች ማካፈል፣ ሪዝቅ የሚባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት። ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው፣ ኑር ነው። ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላሉ፣ ነጮቹ ነው የሚሉት፣ ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል። በትክክል ዊርድ ኑሮ በቀን 1 ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔም መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ፣ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ። ያልነገረን ነገር የለም፣ አላየነውም። ለላህ ሙንዚል الكتاب مجري السحاب حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅ መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ፣ ወሊድ ኢብኑል ሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጆሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲድል ዒቃብ ዘጡል ላ ኢላሃ ኢላሁ ኢለይሂል መሲር። ቁርአኑ ማረከው። ቁርአን መግነጢሳዊ ኃይል አለው፣ ይስብሃል። በተለይ ግጥሙን ስታቀው፣ የሥነ ጽሑፉ ችሎታ ሲኖርህ፣ ነሕውን ኢዕራቡን ስታቀው ማዕናው አያልቅም። በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደል አለ።
የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብን አሉ። በእርግጥም ፀሐይን በእጃቸው ለመጋረድ ተወያዩ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አሉ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ፣ ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ፣ ሚን አነፋፉ አተሳሰሩ። ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበል አሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበል አሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ ዓረፍነ ሽዕረ ኩለሁ አላቸው። ግጥም እናውቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናውቀው የለ ግጥምን አመታትም አረቡም ያውቀዋል። አያምኗችሁ። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሑፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ መሃል ላይ። የግጥምም ይዘት አለው፣ ስድ ንባብም ይበስላል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበላል። ይሄ የሚለፈልፈው ወህይ መጣልኝ እያለ አብዶ ነው እንበላል። ፈቀድ ዓረፍነ አልመጃኒን፣ እብዶች እናቃቸው ይላል። ወላ ቢወስወሰትህ፣ እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድነው የምትለን አሉ። ማዛ ነቁሉ ያ አባ ዓብድ ሸምስ፣ ምን እንበለው ታዲያ? ሐየርተና፣ አዋለልከን እኮ አሉ። ከዛ እሱም እንዴት የሚናገረው ቁርአን እኮ ከባድ ነው። ወኢነ ሊከላሚሂ ለሐላዋ፣ ንግግሩ እኮ ጣፋጭ ነው። ወዐለይሂ ጠላዋ፣ ላዩ ጸዳል የለበሰ ነው። ወኢነሁ ለሙግዲቁን አስፈሉሁ ወፈርዑሁ ለጀና፣ ስሩ የጠለቀ ላዩ የዘለቀ። ሸማመድ ሐሚድን ነው የተዋስኳት እችን አማርኛ። ስሩ የጠለቀ ላዩ የዘለቀ። ወኢነሁ ለያዕሉ ወላ ዩዕላ ዐለይህ፣ ከፍ ቢል እንጂ ከሱ በላይ የሚሆን የለም። ወኢነሁ ለያሕቱሙ ማ ተሕተህ፣ ከስሩ ያለው የሚያደቅ ነው አላቸው። ታዲያ ምን እንበለው? አረብ ሊያምንብን አይደል? ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከራ፣ አሰበ፣ ወቀደረ፣ መጠነ፣ ከዛ ማስተነተነ፣ ፊቱን ቀጨም አረገ። እነሱ ይጠብቁታል በጉጉት። ተከተሉ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል፣ ባልን ከሚስቱም ይለይ፣ ልጆችን ከአባታቸው ይለይ፣ እያሰለመ የሚወስድ ድግምት እንበል አለ። አርረሕማን ይህን ስብሰባ የሚያየው አላህ ተቆጣ። እስከ የውመል ቂያማ ቁጣውን ገልጾ አንቀጹን አወረደ። ዘርኒ ወመን ኸለቅቱ ወሒደን፣ ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ። አላህ ቁጣው አየን። ዘርኒ ወመን ኸለቅቱ ወሒደን፣ ብቻውን ከናህዶት ፈጥሬው፣ ወጀዐልቱ ለሁ ማለን መምዱዳ፣ የማይቆጠር ሪዝቅን የሰጠሁትን። ጧኢፍ ላይ የእርሻ ማሳ አለው። ከሻም ሀገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ፣ ወልዚ ይሉታል ነጮቹ፣ የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረግኩለት። ወጀዐልቱ ለሁ ማለም መምዱደን ወበኒነ ሽሁደን፣ ልጆቹ ደግሞ ለስራ ለሪዝቅ አለዱን ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሆነው የሚቆጣጠሩት አብረውት ነበር የሚወጡ። ግርማ ሞገሳቸው የማማራቸው የሀብታም ልጆች፣ እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን። ثم يطمع أن أزيد፣ ደግሞ እንድጨምረው ያስባል እንዴ? ከላ በጭራሽ አላል። ለምን? إنه كان لآياتنا عنيدا፣ እሱ በእርግጥ ባንቀጾቻችን አስተባብሏል፣ ደንበር አልፏል። إنه على الله ክስተቱን እዩት። إنه فكر وقدر፣ አሰበ ቁርአንን ለማስተባበር።
ወቀደር መጠነ ثم قتل كيف قدر እንዴት ያስባል ይመጥናል ثم عبس وبصر ፊቱን ቀምጨር ፈታ ያደረገ ምን ልበለው ثم ادبر واستكبر አስተባብሎም ከእስልምና ሸሸ ከዛም ብሎ አለ فقال ان هذا ይሄ ቁርአን الا سحر يؤثر ان هذا الا قول البشر ይሄ ሰው ልጅ ንግግር ነው ድግምት ነው አለ አላህ አንቀጹን ቋጨው ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ ሰቀር የሚባል እሱ ውስጥ ጨምረዋል አላህ እውነትን አውቆ ይሄን ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ ፍጻሜው ተበላሽ ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል ነጮቹ ነው የሚሉት ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔም መጠጠይቀኝ ይላል ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍጃ ቁርአን ነው ውዶቼ ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል وحكم ما بينكم ስትለያዩ ዳኝነቱ እሱ ውስጣል وخبر ما بعدكم ለወደፊት የሚመጣው እሱ ውስጣል ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ በዘመናችን አንድን ክስተት ላውሳችሁ ሁሌ ስቀራው ልቤን ይነካኛል አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል እሷ ማነች ገዘቱል ዒዛ እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው የተፈጠረው ነገር ልብ ያደማል 55000 ሰው አልፏል አላህ ሸሂድ አድርጎ ይቀበላቸው ከ80,000 በላይ ቦምብ ዘንቦባቸዋል ልብ ይነካል አሁን ይሄን አይተው አላህ እንዴት ይቀይረው ይያለ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ መፍትሄ ግን አገኘውለት ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ አው ከለዚ መረ على قريه ስለ አንድ ነብይ አወሳ በከተማይቱ ያለፈው ፈርሳያት አው ከለዚ መረ على قريه وهي خاويه على عروشها فقال ብሎም አለ እንደኔና እንዳንተ አና يحيي هذه الله بعد موتها እቺን ከተማ እንዴት ነው ጌታ ህይወት ሊሰጣት የሚችላል አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው ተለውጣና ያት ዘንድ ተስፋ አደርጋለሁ ኢንሻአላህ ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ ሁሌ ይሄን አንቀስ ቀራ ትዝ እንድትለኝ አላህ አድርጓል በዱዓ እንርሳቸው ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው የህይወት ምሰሶ ስለሆነ ሪዝቅ ግድም እንደተባለው ዘርፈ ብዙ ነው ሪዝቅ ሰፊ ነው ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው ሰበቡ የት ነው ያለው መርካቶ ነው እሺ አሁን በመነግራችሁ በሶላቱ ብቻ አይደለም ሁለቱም ይመጋገባሉ አንዱ አንዱን ይጠብቃል ሁለቱን ነገር ብቻ ላውሳ ከቁርአን ابن القيم زاد المعاد ላይ 4 የሪዝቅ ሰበቦችን ይጠቅሳሉ አንደኛው قيام الليل ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና ደቡ الصالحين قبلكم የአላህ ባሮች ከሱብሂ 1 ሰዓት በፊት አጣጣቸው በጣም ደግ ሲሆኑ 2 ሰዓት በፊት አጣጣቸው ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት قيام الليل ኢንሻአላህ ተሰግዳላችሁ አቃሉ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምረው
ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالاسحار وبالاسحار هم يستغفرون والمستغفرين بالاسحار ሱብሒ ከመምጣቱ አንድ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማፀን ማህርታውን መጠየቅ አስተግፊሩላህ ወአቱቡ ኢለይክ ብቻ የሌሊት እስትግፋር ሶስተኛ አሉ ኢብኑል ቀይም في زاد المعاد ሶስተኛው አሉ ሰደቃ ነው አሉ ሰደቃ መስጠት ያወጣው አይጎልም ወማ አንፈቅቱም من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል ሪዝቁ ተመልሶላቸዋል ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ ያውም አሉ ነብዩ አለይሂ ሰላቱ ወሰለም ማ ነቀሰ ማሉ ምርእ من صدقه ካሉ በኋላ በል ተዚድ ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም መስጠት አያጎልም ሲጎልብህ ስጥ ሪል ስቴት ዴቨሎፐር አንዱ እንደማለኝና ሲቸጋግር ምንድነው የምታረግ አልኩት ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ እዛ ይከፈታል እንዲህ የሚያምኑ ነጋዴዎች አሁን አሉ ስሰጥ ነው የሚከፈትም ይሉ አልহামዱሊላህ ረቢል ዓለሚን አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችንም ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ ሰደቃ ከባለቤትህ ይጀምራል ከልጆች ከቤተ ዘመድ ወደ ህዝብ ይበተናል ለኡማው ይደርሳል ማለት ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራሉ ከሳቸው መላክ በፊት የነበረ ክስተት ነው ሰሂህ ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም ሰሂህ ሙስሊም ያለ ሐዲስ አንተ ደመና ሆይ የገሌን ማሳ ሄደህ አጠጣ ይለዋል ልብ በሉ ሐዲሱን ልብ በሉት የገሌን ማሳ ሄደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል ይሮጣል ሮጣለሁ ይወርዳል ወርዳለሁ ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል ማሳዎች ወድመዋል አንድ እርሻ ላይ ቆመችና ደመናው አፈሰሳል ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ ደመና የታዘዘለት ልክ በሩን ከፍቶ ሲወጣ አንድ ሰው አለ እገሌ ወይ ስምህ ማን ነው አልኩት ለምን ጠየቀኝ ማወቅ ፈልጌ ነው ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ የገሌን ማሳ አጠጭ ይላል ደመና የታዘዘላ ለምን ጠየቀኝ ደመና ሲታዘዝልህ አይቼ ነው ምን ሰርተ ነው አልኩት አንድ መልስ መለሰ ነጋዴዎች ስሙት እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ 33%ን ሰደቃ የአላህ ነው የኔ አይደለም አለ ሰደቃ ሰጠዋል 33ን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ ሌላውን መልሼ ሪኢንቨስት አደርገዋለሁ ወደ እርሻ ይመልሰዋል ልባላችሁ ሼር ሆልደሩ ማን ነው ከሱ ጋር 33% ሼር ያለው ማን ነው አላህን ሼር ከቷል ልባላችሁ ወጣቶች አስቀና ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት ተናንቆናል እኮ 33% ከትርፉ የአርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ ደመና የሚያዝ እሱ ነው ኮንቲነሩ የሚጠብቅልህ እሱ ነው እርሻህን መጋዝንህን ንግድህን የሚጠብቀው ማን ይሆናል ሼር ሆልደሩ ይሆናል ልብ ብላችኋል አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት ገና የሱ ብር አልገባም ኡስታዝ አለኝ አላህ አሁን አለኝ ያው በጅቡቲኛ ቋንቋ ነው አላህ በዚህ አመት ከኔ በላይ ሼር ወስዷል አለኝ በአላህ መንገድ የበለጠ አውጥቻለሁ ይያለኝ አላህ ግን አሳምሮ ተካለት አልহামዱሊላህ ሰደቃ ሪዝቅን ይጨምራል እስትግፋር ሪዝቅን ይጨምራል ሪዝቃችን አላህ ያስፈል ችግሩን ሁሉ አላህ ያንሳልን ዓለማችን አላህ ሰላም ያርጋት እስልምናን ሙስሊሙን አላህ ቀና ያድርገው
ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።